እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የብልጽግና ሐሳቤ የከተማዋን ህብረተሰብ መሰረታዊ የልማት ጥያቄ የሚመልስ የከተሜነት ስርዓት መገንባትን ቀዳሚ የሚያደርግ ነው። የብልጽግና ሐሳቤ ከተሞችን ተስማሚ የመኖሪያ ስፍራ ብቻ ሳይሆን አካታች፣ ስሉጥና ለኑሮ ምቹ የሆኑ የብልጽግና ማዕከላት የማድረግ ራዕይ ላይ የተመሰረተ ነው። ዋነኛ ግባችንም ከተሞችን የሁሉም ዜጎች የጋራ መኖሪያ ማድረግ፣ ፍትሃዊ የቤት አቅርቦትን ማረጋገጥና ከተሞችን የዲሞክራሲና የመልካም አስተዳደር ማዕከላትና የብልጽግና ተምሳሌት ማድረግ ነው። ባለፉት ዓመታት በከተማ ዘርፍ የሰራናቸው ስራዎች ፓርቲያችን መደመርን እንደ መንገድ፣ የችግር መፍትሄን እንደ ስልት በመከተል የከተሞችን ችግሮችና ተግዳሮቶች ወደ ልማት ዕድሎች የመቀየርና የምርታ ልማት አቅጣጫን የመከተል ስትራቴጂን ተግባራዊ አድርጓል። ከተሞችን የሁሉም ዜጎች የጋራ መኖሪያ፣ የዲሞክራሲና የመልካም አስተዳደር ማዕከል ለማድረግና በከተሞች ፍትሃዊ የቤት አቅርቦትን ለማረጋገጥ ባደረግነው ጥረት የተደነቁ ጅምር ስራዎችን አከናውነናል። የገጠር ከተማ ትስስርን በማጠናከርና የተሰበሰበ አሰፋፈር ያላቸውን ከተሞች በመፍጠር ለነገው ትውልድ የምትመች ኢትዮጵያን መገንባት ታላቅ ሥራ ጀምረናል። የከተሞችን አገልግሎት የሚያዘምኑና ቀልጣፋነትን የሚያረጋግጡ አሰራሮች ተግባራዊ የተደረጉ ሲሆን ችግሩ ሙሉ በሙሉ ባይፈታም የማዘጋጃ ቤት አገልግሎቶች ለዜጎች በተሻለ ቅልጥፍና እንዲቀርቡ ተደርገዋል። ከተሞችን ከሌሎች የኢኮኖሚ ዘርፎች ጋር በተቀናጀና በተመጣጠነ አግባብ ለማልማት ግልጽ አቅጣጫ ይዘን ተንቀሳቅሰናል። ታሪካዊ ስልቶችንም አስመዝግበናል። ያም ሆኖ በስኬቶቻችን ውስጥ ሙሉ በሙሉ ያልተሻገርናቸውና ቀጣይ ትግል የሚሹ ተግዳሮቶች መኖራቸውን ፓርቲያችን ይገነዘባል። ከተሞችን በተቀናጀ የረጅም ዘመን ፕላን የመምራት ውስንነት፣ የመረጃ አያያዝ ችግሮችና ባለው እምቅ አቅም ልክ ገቢን በስርዓት አለመሰብሰብ አሁንም የሚታዩ ክፍተቶች ናቸው። የአገልግሎት አሰጣጥ ላይ የሚስተዋሉ መስተጓጎሎች፣ የሥራ ባህልና የምርታማነት ጉድለቶች እንዲሁም የባለድርሻ አካላት የተቀናጀ አሰራር አለመዳበር ትኩረት የሚሹ ጉዳዮች እንደሆኑ በመገንዘብ መሶብ የአንድ ማዕከል አገልግሎቶችን ጀምረናል። ሰማዊ ክብር ጎልብቶ በህብረት እንኖራለን። በተለይም ስራዎችን ከአድሎና ከሙስና በጸዳ መንገድ የመፈጸም ብቃት ላይ የሚታዩት ክፍተቶች የከተማ ልማት ጉዟችንን ፍጥነት የሚገዳደሩ በመሆናቸው ፓርቲያችን እነዚህን ችግሮች ለመቅረፍ ተቋማዊ ሪፎርሞችን በቁርጠኝነት እያከናወነ ይገኛል። የጋራ ግብን ሰንቆ ብልጽግና ያከናወናቸው ስራዎች ያመጡት ተጨባጭ ውጤት ባለፉት የለውጥ ዓመታት በከተማ ልማት ዘርፍ ሞዴል ስራዎችን በፍጥነት በጥራትና በፈጠራ መፈጸም ችለናል። ለአብነትም መዲናችንን አዲስ አበባን በወንዝ ዳርቻና በኮሪደር ልማት ፕሮጀክቶች አማካኝነት የአፍሪካ የከተማ ልማት ሞዴል አድርገናታል። የጫካ ኢኮ ስማርት ሲቲ ፕሮጀክት አረንጓዴ ኢኮኖሚና ዘመናዊ መሠረተ ልማትን ያዋሃደ ትልቅ ስኬት ሲሆን የባህር ዳር የጣና ዳርቻ ልማት፣ የጅማ የሥነ ምህዳርና የአግሮ ኢንዱስትሪ ትስስር እንዲሁም የሐረር የቅርስ ጥበቃና የኮሪደር ልማት ሥራዎች የፓርቲያችንን ሁለንተናዊ የለውጥ አቅም በተግባር አሳይተዋል። እነዚህ ፕሮጀክቶች የመንግሥትን የግል ዘርፍንና የሕዝብን አጋርነት ያረጋግጡ፣ ከተሞቻችንን ለቱሪስትና ለኢንቨስትመንት ምቹ ያደረጉና የዜጎችን የአኗኗር ዘይቤ በአጭር ጊዜ ውስጥ የቀየሩ ታሪካዊ ጥፋቶች ናቸው። ሕገወጥ የመሬት ወረራን ለመከላከል በተሰሩ ሥራዎች መሠረታዊ ለውጦች ተመዝግበዋል። በ2017 በጀት ዓመት ብቻ 206,000 ሕገወጥ ይዞታዎች እንዲለቀቁና ወደ ሕጋዊ ሥርዓት እንዲገቡ አድርገናል። በተጨማሪም ለ115,000 ሰነድ አልባ ይዞታዎች ሰነድ የማዘጋጀት ሥራ ሰርተናል። ዘላቂና ውጤታማ ያልነበረውን የቤት ልማት ፕሮግራም በአዲስ መልክ እንዲቃኝ በማድረግ የቤት አቅርቦትን ለማስፋፋት ጥረቶች ተደርገዋል። በዚህም በዋነኛነት በመንግሥት ሲከወን የነበረውን የቤት ልማት ፕሮግራም የግል ዘርፉን እንዲሁም የመንግሥትና የግል አጋርነትን በማጠናከር የቤቶች ልማት የተፋጠነ እንዲሆን አድርገናል። ከዚህ ጎን ለጎን
አቅማቸው ዝቅተኛ ለሆኑና በልዩ የሙያ ዘርፍ ለሚገኙ ቤት ፈላጊዎች በመንግስት በኩል የሚከናወኑ የቤት ልማት ፕሮግራሞች ተጠናክረው እንዲቀጥሉ አድርገናል። በአጠቃላይ ባለፉት 5 ዓመታት በመንግስት በሪል ስቴት አልሚዎችና በግል ቤት ሰሪዎች በኩል ከ1.1 ሚሊዮን በላይ ቤቶች ተገንብተዋል። ማህበረሰብን በማስተባበር የአቅመ ደካማ የህብረተሰብ ክፍሎችን የመኖሪያ ቤቶች ለመገንባት ጥረት የተደረገ ሲሆን በዚህም 166207 ደረጃቸውን የጠበቁ ቤቶች ተገንብተው ለተጠቃሚዎች ተላልፈዋል። በዘመነ ፖለቲካ የጋራ ግብን ሰንቆ